0.1% ሰዎችን አፍኖ ለመግደል በጣም በቂ የሆነ ኮንሰንትሬሽን በካርቦን ሞኖክሳይድ ፖይዝን የተደረገ ሰው ምንም አይነት ምልክት አያሳይም። በራዳር የማይታይ አደገኛ የሆነ ኬሚካል። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንድ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ እንግዲህ ከረጅም ጊዜ መጥፋት በኋላ ነው የተመለስኩት። ትንሽ የሥራ መደራረቦች ገጥመው ነበር። በየትኛው ዓለም ጥግ ያላችሁ ውድ ኢትዮጵያውያን እንደምሰንብታችኋል? ጤናችሁ ሁሌ ያሳስበናል። ዘመናችሁ ሁሉ የምህረት ዘመን እንዲሆን ሁሌ እንመኛለን። መመኘት ብቻ ሳይሆን የእናንተን የጤና ንቃተ ህሊና ለመጨመር ተግተን ነው እየሰራን ያለ ነው። አሁንም በዛ ተመልሰናል። ለእናንተ ይመጥናሉ ያልናቸውን የጤና መረጃዎች ወደ እናንተ ማድረሳችን እንቀጥላለን ማለት ነው። ስለዚህ ዛሬ የምሰራው ለየት ያለ የጤና ቶፒክ ነው። ምናልባት ባለፈው አንድ ወር ውስጥ ይመስለኛል ከወደ ትግራይ በኩል እጅግ በጣም ዘግናኝ የሆነ አንድ ዜና ወጥቶ ነበረ። ያ ምንድነው? የአንድ ቤተሰብ አባል የሆኑ ህፃናቶች ቤት ውስጥ እንደተኙ የከሰል ጭስ የሚወጣ ካርቦን ሞኖክሳይድ የሚባል ጋዝ አፍኗቸው እንደሞቱ የሚዘግብ ዜና አይተናል። አይታችኋል ብዬ እገምታለሁ። ይህ እንግዲህ ለአክሱም ጽዮን ክብረ በዓል ለማክበር ቤተሰቦቻቸው ሽር ጉድ እያሉ ባሉበት ልጆቻቸውን አስተኝተው ስራ ላይ ባሉበት ነው እንግዲህ እነዚህ 5 የቤተሰብ አካል ህፃናቶች ታፍነው የሞቱት ከከሰል ጭስ ወይም ከሌላ ከሚነድ እንጨት ጭስም ሊሆን ይችላል። ከዛ የሚወጣ ካርቦን ሞኖክሳይድ ነው እንግዲህ አፍኖ የገደላቸው ማለት ነው። እነዚህ ህፃናት ሩጠው አልጠገቡም፣ ተጫውተው አልጠገቡም። በጣም ትንሽ ልጆች ናቸው። ኢትስ ሶ ሃርት ታቺንግ ነው። በጣም ልብ የሚነካ ዜና ነው እኔ እንዳየሁት። ስለዚህ ለሞቱት ህፃናት ፈጣሪ ነፍሳቸውን ይማር፣ ለቤተሰቦቻቸው ደግሞ መጽናናት እንመኛለን። ይሄን ካልኩ ይሄን ዜና በዘገበው ፌስቡክ ላይ ነው ያየሁት። ከሱ ኮሜንት ስር ላይ ግን አንድ በጣም ጥሩ የሆነ ሐሳብ አየሁ። እሱ ምንድነው? ምናለ የሀገራችን የጤና ባለሙያዎች ከከሰል ጭስ የሚወጣው ጋዝ እንዴት አድርጎ ሰዎችን አፍኖ እንደሚገል ቀድማችሁ የንቃተ ህሊና ስራ ብትሰሩ፣ መረጃ ብትሰጡ የሚል ሐሳብ አስቀምጦ ነበር። ልክ ነው። እንግዲህ አንድም የጤና ባለሙያው ህብረተሰቡን በሚገባ ንቃተ ህሊናው እንዲጎልብት አላደረገም። አንድም ደግሞ ማህበረሰቡ የሚለቀቁ እንደዚህ አይነት ጠቃሚ የጤና መረጃዎችን ከልብ ብሎ አንዳንድ ጊዜ አለመገንዘብ ችግሮች አሉ። እንደዚህ ችግር ከተከሰተ በኋላ የማይመለሱ ችግሮች ከተከሰቱ በኋላ ነው እኛ ማህበረሰብ ነግበኔ የሚለው። መጀመሪያ ላይ ከነልቡ የጤና ባለሙያዎችን አይሰማም ማለት ነው። ስለዚህ ዛሬ የምንነጋገረው ይህ ከከሰል ጭስ የሚወጣ በጣም አደገኛ የሆነ ካርቦን ሞኖክሳይድ የሚባል ጋዝ ከከሰል ብቻ አይደለም፣ ከሚነድ ማንኛውም ከሚቀጣጠል እሳት ላይ ይሄ ጋዝ ሊወጣ ይችላል። እንዲሁም ከከሰልና ከእንጨት ውጪ በጋዝ ከሚሰሩ የመኪና ጭሶች፣